እስቲ ራስህን እዚህ ቦታ ላይ አድርጋ አስበው። ከሌሊቱ 8 ሰዓት ሆኗል። ነገ ጠዋት ወሳኝ ፈተና አለ። አንተ ግን ገና ገጽ 1 ላይ ነህ። ጭንቅላት ሊፈነዳ ደርሷል። ተስፋ የመቁረጥ ስሜት እየተሰማ ነው። ለምን ቀድሜ አላጠናውም የምለው ጸጸት ደግሞ ውስጥህን እየበላ ነው። አውቀዋለሁ፣ እኔም በዛ መንገድ አልፌያለሁ። ነገር ግን በዛች የመጨረሻ ሰዓት ላይ የተጠቀምኩት አንድ ምስጢራዊ ሳይንሳዊ ዘዴ ሁሉንም ነገር ቀየረው። ያ ሌሊት ለእኔ ሽንፈት ሳይሆን ከፍተኛ ውጤት ያመጣሁበትና ያጠናን ስልትን የቀየርኩበት ታሪካዊ ምዕራፍ ነው። ዛሬ በአጭር ጊዜ ውስጥ እንዴት ተአምር መስራት እንደምትችል አሳያለሁ። ይህ ቪዲዮ ትምህርታዊ ብቻ አይደለም፣ የህልውና መማሪያ ነው። ይህንን ታሪካዊ ለውጥ ለማምጣት ግን መጀመሪያ አስተሳሰባችንን መቀየር አለን። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምነግራችሁ ብዙዎች እንደሚሉት ሁሉንም ነገር አንብቡ የሚል የማይሰራ ምክር አይደለም። ጊዜ በማይኖርበት ሰዓት የምንጠቀመውን ሰርቫይቫል ስትራቴጂ ወይም የህልውና ስልት ነው። እኔ ራሴ ሞክሬ ውጤት ያመጣሁበትን በተጨባጭ ጥናቶች የተደገፈውን መንገድ ደረጃ በደረጃ አጋራችኋል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የመጨረሻው ነጥብ ነገሮችን 10 እጥፍ ያቀልላቸዋል። ወደ ተግባራዊ ስልቱ ስንገባ መጀመሪያ የምናስተካክለው የምንመርጠውን የትምህርት ይዘት ነው። ብዙ ተማሪዎች የሚሰሩት ትልቁ ስህተት ሁሉንም ነገር እኩል ለማንበብ መሞከር ነው። ጊዜ በሌለበት ሰዓት ይህ ራስን ማጥፋት ነው። እኔ የተረዳሁት አንድ ነገር አለ። ፓሬቶ ፕሪንሲፕል ወይም የ80-20 ህግ ይባላል። በማንኛውም ትምህርት ውስጥ 80% የሚሆነው የፈተና ጥያቄ የሚወጣው 20% ከሚሆነው ዋና ዋና ርዕሶች ብቻ ነው። ስለዚህ ስራ ሁሉንም ማንበብ ሳይሆን ያቺን 20% የምትሆነዋን ወርቃማ ርዕስ መለየት ነው። እንዴት ይለያለው ካልክ መጀመሪያ ላይ ያለፉ የፈተና ጥያቄዎችን መምህሩ ደጋግሞ የጠቀሳቸውን ነጥቦች ብቻ ለይ። ያልተረዳውን ተው። አዲስና በጣም ውስብስብ የሆነ ነገር ለመረዳት ጊዜ አታጥፋ። የገባን ነገር አጠንክር። ምን ማንበብ እንዳለብን ከለየን በኋላ ቀጣዩ ጥያቄ እንዴት አእምሮአችን ሳይዝት እናንብብ የሚለው ነው። ምክንያቱም ጊዜ እየረፈደ ሲሄድ አእምሮ በርናውት ውስጥ ይገባል፣ ማንበብህንም ታቆማለህ። እዚህ ጋር ነው ዘ 45-10 ሩል የሚመጣው። ለ45 ደቂቃ ዓለም እስክትጠፋ ድረስ ትኩረትህን ሰጥተህ አጥና። ከዚያ ለ10 ደቂቃ እረፍት ውሰድ። ላስጠነቅቃችሁ የሚፈልገው ነገር በእነዚህ 10 ደቂቃዎች ውስጥ ስልክህን በፍጹም እንዳትነካ። ጥናቶች እንደሚጠቁሙት ስልክ መጠቀም አቴንሽን ሪዱ የሚባል ነገር ይፈጥራል። አእምሮ እረፍት ከማግኘት ይልቅ በሶሻል ሚዲያ መረጃዎች ይጨናነቃል። ይልቅ ውሃ ጠጣ ወይም ንጹህ አየር ተንፍስ። አእምሮአችንን ካሳረፍን በኋላ ያነበብነው ነገር አእምሮአችን ውስጥ መቆየቱን ማረጋገጥ አለብን። ማስታወሻን ደጋግሞ ማንበብ የእውቀት ቅዠት ወይም ኢሉዥን ኦፍ ኮምፒተንስ ይፈጥራል። የገባኝ ይመስለኛል ግን ፈተና ላይ ይጠፋብኛል የምትለው ለዚህ ነው። እኔ የተጠቀምኩት ዘዴ ፋይነመን ቴክኒክ ይባላል። ያነበብከውን ነገር መጽሐፉን ዘግተህ በክፍል ውስጥ ላለ ምናባዊ ተማሪ ወይም ለጓደኛ ለማስተማር ሞክር። ድምፅህን አውጥተህ ስታስተምር አእምሮ መረጃውን ከተገቢ ወደ ንቁ ማደረት ውስጥ ይለውጠዋል። አንድን ነገር ለሌላ ሰው ማስረዳት ካልቻልክ ገና አልገባህም ማለት ነው። ይህ ሁሉ ሆኖ ግን አሁንም የሚከብዱ ነጥቦች ካሉ እዚህ ጋር ነው የቴክኖሎጂ እገዛ የሚያስፈልገን። በጣም የከበዱ ርዕሶች ካሉ አትጨነቅ። እኔ የምጠቀመው ምስጢራዊ መሳሪያ ኤአይ ነው። ለምሳሌ ቻትጂፒቲ ላይ ሂድና እንዲህ በለው ይህንን ርዕስ ለ10 ዓመት ልጅ እንደምረዳው አድርገ ባጭሩ አስረዳኝ። እንደዚህ ስትለው ውስብስብ የሆኑ የሳይንስ ወይም የሂሳብ ጽንሰ ሀሳቦችን በደቂቃዎች ውስጥ ይተነትንልሃል። ጊዜን በንባብ ከምታባክን ኤአይ እንዳጠቃልልልህ አድርግ። ይህ ለእኔ ትልቁ የጨዋታ ቀያሪ ወይም ጌም ቼንጀር ነበር። ፈተና የጭንቀት ምንጭ ሳይሆን ያነበብከውን የምታሳይበት መድረክ ነው። ቻናሌን የከፈትኩት እንደዚህ አይነት ለእኔ የሰሩልኝን እውነተኛ መንገዶች ለእናንተም ለማጋራት ነው። እናንተ ከነዚህ ስልቶች የትኛውን እንደወደዳችሁት ኮሜንት አርጉልኝ። ለጓደኞቻችሁ እንዲደርስ ላይክና ሼር አድርጉት። ለተጨማሪ ውጤታማ መንገዶች ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በተጨማሪም ጥናትን ይበልጥ ቀልጣፋ የሚያደርግ ኖትቡክ የለም የተባለ ድንቅ የኤአይ ቪዲዮ ሰርቻለሁ። እሱንም ገብታችሁ እንድታዩት እጋብዛችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም የጥናት ጊዜ